ዱባቱን እሺ እኛ እኮ እንደው ብዙ የሚጣል ያለን እንደ ዱባ ታውቃላችሁ። በቤተ ክርስቲያን ስርዓት ዱባ ለቤተ ክርስቲያን ስለት አይገባም። አይገርማችሁ? ዱባ ለቤተ ክርስቲያን አያምጡ ይላል። ለምን? ዱባ ብዙ የሚጣል አለው። አያችሁ? የሚጣል ነገር የሚበዛባቸው ሰዎች ቤተ ክርስቲያን አይጉ ማለት ነው። ነውር ነው። የጅል ስብስብ ነው። የምሬን ነው። እንዲሁ እኮ ይገርማል። እንዲሁ ምን ይሻላቸዋል? እንዲሁ ድንቁርና እንዲሁ ነውር ነው። ድንቁርና እንዲሁ ጥበብ ቤቷን ሰራች እንደተባለ ጥበብ ድንቁርና ቤቷን ሰራች። 7 ምሰሶም ማቆመች ያስብላል። እነዚህ አይድረስ እኮ ነው እናንተ ደንቆሮና እንትን አሉ እንዴ ብልህና ጅል ተከራክረው አሉ ጅል አሸነፋሉ። ምን ብሎ ሲባል እምቢ ብሎ እንዲሁ ግርማቸዋል እኮ እንደዚህ ነው። ምንድነው የሚለው? እምቢ እንደዚህ ነው። መልሱ ምንድነው? አይደለም። እንዴት ብሎ አይደለም ይባላል? ሲያውን እኔ ብድግ ብዬ እኔ ስፔሻሊስት ዶክተር ነኝ ብል ምን ትላላችሁ? የመነኩስ ያበደ አትሉም? እንደዚህ እኮ ነው ወላችሁ። ሙያ ያለው ነው ባለሙያውን ነው የምትጠራ። አንዲት ሙያ ብድግ ብለው የኔታ አቤት እንዲሁ እኔ በህልሜ ታቦት ተሸክሜ ሰው እያጠኑ ህልም አይቼ አይ ሙያ እንዲሁ ያቅምሽናል እንዲሁ ከሆነም እኔ ታቦት ተሸክሜ እንዲሁ አንቺ ብታጠኝ ይችላል። እንዲሁ ባይሆን ያም አይሆንም እኮ እንዲሁ በየት አልፎ ባይቲ ሀሊፈቂ ድጓታ ሚረቂ ያለ እንዲሁ ነውር እኮ ነው። መጠን አለው ነው። እናንተ ምን አለባችሁ? አይወርዳችሁ አይሞቃችሁ። እናንተ ኳስ ነው የሚደንቃችሁ። ተጃጅላችሁ ያለቃችሁ ሰዎች ሴቶቹ እያወሩ ይሰማሉ አይደል? ሰምተው ካላችሁ ብዙ ጊዜ የሴቶች ማህበር ወግ ይበዛዋል፣ ግን እያወጉ ይሰማሉ። የሚያስገርማችሁ ነገር እኔ ይገርመኛል። እያወሩ የሚሰሙ ሴቶች ናቸው እና መልቲታስክ የሚሸከሙ ጎበዞች ናቸው። እውነት ሐሰት? አዎ በጣም ጥሩ ነው። እሺ ለምንድን ነው እያወሩ እንዲሰሙ አድርጎ የፈጠራቸው ብዬ ሳስበው እኔ ብዙ ልጅ ቢንጫጫባቸው የሁሉንም መንጫጫት እንዲሰሙ ነው መሰል እላለሁ። ያኛው ማማ ቢል ሁሉንም ይሰሙታል። ይህችን ዓለም መውደድ ልብን ያወካል፣ መንፈሳዊን ታጨልማለችና። ዓለምን የናቁ በዲያብሎስ ላይ የዘመቱ መነኮሳት በምስራቅ በለሳ ማር ቅዱስ ሚካኤል አንድነት ገዳም ከትመዋል። ገዳማት በቅዱሳን አባቶች ጸሎት ታጥረው የሚኖሩ ስለ ሀገር ሰላምና አንድነት የሚጸልዩ የመነኮሳት ሰፈር ናቸው። ዛሬ ግን የማር ቅዱስ ሚካኤል አንድነት ገዳም በችግር ላይ ይገኛል። ድርቅ፣ ጦርነት፣ የማረፊያ በዓታ አለመኖር፣ የውሃ፣ የመብራት፣ የመንገድ አለመመቻቸት፣ ብቻ ብዙ ወዲህ ገዳሟን አጽንቶ ለማቆየት የሚደረግ ግብግብ። አዎ ገዳማውያን ይጣራሉ። ምጽዋት ማድረግ ከእግዚአብሔር የሚሰጥ የርኅራኄ ልብ ነው። ዳግመኛ እስማኤል ልንገርህማ በእግዚአብሔር ቸርነት የሚሰጥ ምጽዋት ለሰው ማዘን ነው። አንድም አስተካክሎ መስጠት። ርኅራኄን ገንዘብ በማድረግ ገዳማውያንን እንታደጋቸው። ሙሴ ስለሱ የጻፈለትን ነቢያት የተነበዩለትን ማስያስ የሚሉትን ክርስቶስን አገኘነው አለ። ማን የጻፈለትን? ጆሮ ሙሴ በሉ እንጂ ማን የጻፈለትን? እግዚአብሔር ይስጣችሁ። ሕፃናት ሁሉ ሙሴ ይላሉ። ደስ ይላሉ እኮ እንደው ሕፃናት እያወሩ ነው የሚሰሙ። እንደ ሴቶቹ እያወሩ ይሰማሉ አይደል? ሰምተው ካላችሁ ብዙ ጊዜ የሴቶች ማህበር ወግ ይበዛዋል፣ ግን እያወጉ ይሰማሉ። የሚያስገርማችሁ ነገር እኔ ይገርመኛል። እያወሩ የሚሰሙ ሴቶች ናቸው እና መልቲታስክ የሚሸከሙ ጎበዞች ናቸው። እውነት ሐሰት? አዎ በጣም ጥሩ ነው። እሺ ለምንድን ነው እያወሩ እንዲሰሙ አድርጎ የፈጠራቸው ብዬ ሳስበው እኔ ብዙ ልጅ ቢንጫጫባቸው የሁሉንም መንጫጫት እንዲሰሙ ነው መሰል እላለሁ። ያኛው ማማ ቢል ሁሉንም ይሰሙታል። እና ደግሞ ሴቶች ማህበር ውስጥ ተቀምጠው እየጠጡ ከውጭ ልጅ ቢያለቅስ የልጃቸውን ድምፅ እያወሩ ይሰማሉ። አይገርማችሁም? በጣም ነው የሚገርመኝ። እኔ እናትነት ትልቅ ነገር ነው። ከቃሉ ጋር ናችሁ። ስለዚህ እግዚአብሔር ታቦት ስላለው ታቦት እመቤታችን ናት። መጀመሪያ ከማይነቅዝ እንጨት ማለት ምን ማለት መስላችሁ? ከማይነቅዝ ነቀዝ መብላት ማለት ምን ማለት ነው? መቆንቆን መንቀዝ ምንድን ነው? እርግማን ኃጢአት ማለት ነው። ከማይነቅዝ እንጨት ታቦቱን ስራው አለ። የድንግል ማርያም አካሏ እርግማን የሌለበት ነው። አሁን ቅድም ነግሬያችኋለሁ።
ሙሴ ስለሱ የጻፈለትን ኢየሱስን አገኘ ነው አለ። ሙሴ ስለሱ የጻፈለትን ካለ ሙሴ በኦሪት ዘጸአት ኢየሱስ ክርስቶስ አማኑኤል የሚል ስም ተናግሯል? አልተናገረም። ታዲያ ምንድነው የተናገራቸው ነገሮች ሁሉ ለማን የተናገሩ ናቸው? ስለ ክርስቶስ በምስጢር የተነገሩ ናቸው። ስለክሙ ከመቦቶን ዘተረክቡ ሕይወተ ዘላለም እማንቱ ሰማይቴ መጻሕፍትን ትመረምራላችሁ በእነሱም ሕይወት የምታገኙ ይመስላችኋል፣ እነርሱ ግን የኔ ምስክሮች ናቸው አላቸው። ዮሐንስ ወንጌል ምዕራፍ 5 ቁጥር 44 ላይ እንዲህ አላቸው፣ ሶበሰ አመንክምዎ ለሙሴ እማመንክሙኒ ኪያየኒ ሙሴን አምናችሁት ሁኑ ኖሮ ቢሆን እኔንም ታምኑኝ ነበር። እስመ ውእቱ ጸሐፈ በእንቲአየ እሱ ስለ እኔ ጽፏልና አለ። ዮሐንስ 5:46 ላይ እሱ ስለ እኔ ጽፏልና ሙሴን ብታምኑ እኔንም ታምኑ ነበር አለ። እንግዲህ በሙሴ የተጻፈው ጽሑፍ ሁሉ ለክርስቶስ ቀጠሮ ነበር ማለት ነው። ገባችሁ? በመነን ለክርስቶስ ቀጠሮ ነበር። በምንድን? በምስጢር ማለት ነው። በምስጢር እንደዚያ ከሆነ ለምሳሌ ኦሪት ዘጸአት ምዕራፍ 25 ስለ ኢየሱስ ክርስቶስ የተጻፈ ነው። እንዴት ተብሎ ነው የተጻፈው? ታቦት እናቱ ቃል እሱ ተብለው ተጽፈዋል ማለት ነው። እናቱ ታቦት እሱ ደግሞ ቃል ተብሎ ተጽፏል። እንዲህ ብሎ ነው የተጻፈው። ኦሪት ዘጸአት ምዕራፍ 25 ቁጥር 1 ላይ ማይነቅዝ እንጨት፣ እንግዲህ እናቱ ታቦት ናት። በታቦቱ ውስጥ የእግዚአብሔር ቃል አለ። ክርስቶስ ደግሞ ቃል ነው። በቀዳማዊ ሕልውናው ቃል ይባላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ ብሎ ቁጥር 14 ላይ ቃል ሥጋ ሆነ እንዳለ ክርስቶስ ቃል ይባላል። ቃል ይባላል። ስለዚህ በታቦት ውስጥ ቃል አኑርበት ማለት በታቦት በድንግል ማርያም ማህፀን ቃል ወልድ አድሮ ሥጋ ነፍሶ ስግው ቃል ክርስቶስ ሆነ፣ በተዋህዶ ራሱን ገለጠ ማለት ነው። ስለዚህ እመቤታችን ታቦት ናት። ክርስቶስ ምን ይሆናል? ቃል ይሆናል። እንደዚያ ከሆነ ቃሉ የሚገባበትን ታቦት የማይነቅዝ እንጨት ይሁን ማለት ድንግል ማርያም እግዚአብሔር የሚያድርባት ስለሆነች የእሷ አካል እርግማን የሌለበት ነው ማለት ነው። የማይነቅዝ እንጨት ነው። መንቀዝ ማለት ብሌት ማለት እርጅና ማለት ምን ማለት ነው? ኃጢአት፣ እርግማን ማለት ነው። ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ እነሆ በክርስቶስ ሁሉ አዲስ ሆኗል፣ አሮጌው አልፏል ብሏል። አሰስሉ ብሁአ ብሉየ አሮጌውን እርሾ አስወግዱት ከመትኩኑ ለሐዲስ ሐሪጽ ለአዲሱ እርሾ ለክርስቶስ ተዘጋጁ ዘንድ አሮጌውን እርሾ አስወግዱ። እስመ ተሰቅለ በፋሲካነ ክርስቶስ ፋሲካችን ክርስቶስ አንድም በፋሲካችን ክርስቶስ በፋሲካችን ዕለት ፋሲካችን መሻገሪያችን ክርስቶስ ታርዷልና ይላል ቆሮንቶስ 5 ላይ ሲናገር። አሮጌውን እርሾ አስወግዱ። ስለዚህ አሮጌ ማለት ኃጢአት ማለት ነው። አሮጌ መንቀዝ ማርጀት ማለት ኃጢአት ማለት ነው። እርግማን ማለት ነው። ሞት ማለት ነው። ከማይነቅዝ እንጨት ታቦቱን ስራው ማለት ድንግል ማርያም መጀመሪያም ኃጢአት ሳይኖርባት ነው ያዘጋጃት። እርግማን አልነበረባትም። ከሴቶች ተለይቶሽ አንቺ የተባረክሽ ነሽ ያላት ለዚህ ነበር። ሉቃስ ወንጌል ምዕራፍ 1 ላይ እንግዲያ ምድር ሁሉ የተረገመ ነው፣ እመቤታችን ግን ለይቶ የተባረክሽ ነሽ አላት። ከወንዶች ሳይል ከሴቶች ያለ ለምንድን ነው? እርግማን የመጣ በሴት ነበረ። በሴት ስለነበረ ሴቲቱ ዓለምን ሁሉ የምትወክልናት። ከሴቶች ተለይቶሽ አንቺ የተባረክሽ ነሽ ሲል ከሰው ዘር በአጠቃላይ ተለይተሽ የተባረክሽ ነሽ ነው። ከማይነቅዝ እንጨት ማለት ይሄ ነው። በወርቅ ለብጠው ምንድን ነው? በወርቅ ለብጠው ማለት ምን ማለት ነው? ልብ ብላችሁ ስሙ የእግዚአብሔር ቤተሰቦች። መጀመሪያ ከማይነቅዝ እንጨት ስራው ማለት እንጨቱ መጀመሪያ በተፈጥሮ ይሄ ሁሉ ታቦቱ ረጅም ዘመን ሲቀመጥ እንዳይነቅዝ ነው። ከማይነቅዝ እንጨት ስራው አለው፣ እንዳይፈርስ ነው። ይሄ ማለት ምን ማለት ነው? ድንግል ማርያም መጀመሪያ አካሏ የአዳም ሸክም የሌለበት እርግማን የሌለበት አድርጎ እግዚአብሔር አዘጋጀው። እንዴት ይሆናል? በእግዚአብሔር ኃይል ይሆናል። ታምር ነው የሷ ነገር። ከማይነቅዝ እንጨት በወርቅ ለብጠው ማለት ደግሞ ወርቅ የተባለ አንድኛውን ከማይነቅዝ እንጨት ተፈጥሮ ተሰርቶ ደግሞ ወርቅ ሲለበጥበት ታቦቱ ለብዙ ዘመን የሚኖር ይሆናል ማለት ነው። ወርቅ የተባለ የእመቤታችን ንጽህናዋና ቅድስናዋ ነው። የሰራችው ንጽህና ነው። ወርቁ በተፈጥሮ ብቻ አይደለም የሚጠበቀው። ወርቅ እንጨቱ
የማይነቅዝ እንጨት ብቻ መሆን አይበቃውም፣ ወርቅ ጨምርበት። ድንግል ማርያምም መመረጧ ብቻ አይደለም ያስከበራት፣ መመረጧን ተጠቅማ ንጽህና መጨመሯ ነው፣ ራሷ መስራቷ ነው። መመረጥን መጠበቅ እንጂ መመረጥ አያስደንቅም። መምረጥማ የእግዚአብሔር ነው። መምረጥ የእግዚአብሔር ነው። አሁን አንዳንዶቹ ምን ይላሉ? እመቤታችን እኮ እንዲህ ብለን ስናከብራት ማርያም ምን ታደርግ ኖሯል? ሲመርጣት አልመረጥም ልትል ነው? እሷ ባትኖርም እኮ ሌላ ሴት የመምረጥ እድል አለው እግዚአብሔር ምን ይሳነዋል ይላል። እንዴ የእሷ ነፃ ፈቃድስ? ነፃ ፈቃድ ያላት ፍጡር እኮ ናት። እንጨት ናት እንዴ? ዝም ብሎ አስገድዶ ይመርጣታል? አይመርጣትም። ነፃ ፈቃድ አላት። እግዚአብሔር ስለጠበቃት ነው የምንል ከሆነ እንደዚያ ከሆነ አዳምና ሔዋንም የበደሉ እግዚአብሔር ስላልጠበቃቸው ነው ብለን መልስ ማዘጋጀት እንችላለን። ይሄ ደግሞ እግዚአብሔርም ያ ማለት ለአዳምና ለሔዋን ተጠያቂው እግዚአብሔር ይሆናል። ድንግል ማርያም ንጹሕ የሆነችው እግዚአብሔር ስለጠበቃት ብቻ ከሆነ አዳምና ሔዋንም የወደቁ እግዚአብሔር ስላልጠበቃቸው ነው ማለት ነው። እንደዚያ ከሆነ ደግሞ በሔዋንና በአዳም አዳልቶባቸዋል ማለት ነው እግዚአብሔር ደግሞ ባህሪው እንደዚህ አይደለም። ፈታሒ በጽድቅ ኮናኔ በርት ነው። በእውነት የሚፈርድ ነው። ኮናኔ በርት እውነት የሚፈርድ ነው። ፍርድ አይገመድልም። ያ ማለት እኔም ቢሆን የምበድለው እግዚአብሔር ስላልጠበቀኝ ነው ማለት ነው። እንደዚያ ከሆነ ደግሞ ለኃጢአቴ ተጠያቂ ሊያደርገኝ አይገባም ማለት ነው። እመቤታችን ብቻ ከጠበቀ ሔዋንንስ ለምን እንዳትበድል አይጠብቃትም? እግዚአብሔር የማንንም ነፃ ፈቃድ አይሻማም። የድንግል ማርያምንም ነፃ ፈቃድ ያከብራል። የመበደል መብት አይነፍጋትም። እንዳትሳሳት አይከለክላትም። እሷ መጠበቋን መመረጧን አጽንታ በጠበቀች ንጹሕና በጸናች መጠን እግዚአብሔርን በእጁ እየደገፈ ጠበቃት። የመጀመሪያውን እሱ ባርኮ ሰጣት። አካሏን ከማይነቅዝ እንጨቱ አለመንቀዙ በተፈጥሮ የተገኘ ነው። እግዚአብሔር ያነው እንዲያርጎ የፈጠረው። ድንግል ማርያም እርግማን የሌለባት መሆኗ በእግዚአብሔር እጅ ነው። በወርቅ መለበጥ ግን የሰው ነው። ንጽህና ጨምሮ መኖር ግን የሷ ነው። ስማራያ እግዚአብሔር ይላሉ ሊቃውንቱ። እግዚአብሔር መረጣት ይልና ቢመርጣትማ ምን ይደንቃል? እንድትመረጡና ብትገኝ ነው እንጂ ይላሉ። እንድትመረጡና ተገኘች። ምርጫዋን ደግሞ አጸንታ ያዘች። ቅዱስ ጳውሎስ መመረጣችሁን ታጸኑ ዘንድ ከፊት ይልቅ አሁን ትጉ ያለን ለዚህ ነው። ስለዚህ እመቤታችን በወርቅ የተለበጠች ታቦት ናት። እስኪ በሉ በወርቅ የተለበጠች በሉ። እማይነቅዝ የሚለው ትርጉሙ ምንድን ነው? አይ እናቶች እንደው ምእመናን እንደው ደጋግናችሁ እኮ እናንተ። እማይነቅዝ የሚለው ምንድን ነው ትርጉሙ? ለእመቤታችን ሲሆን ኃጢአት የሌለባት ነው። እርግማን የሌለባት። እስኪ እርግማን የሌለባት በሉ። ወይም የአዳም ጉስቁልና ያላረፈባት። እንጨቱ በተፈጥሮ የማይነቅዝ ነው። እመቤታችንም እግዚአብሔር ሲፈጥራት ከእናቷ ማህፀን ሲለያት እርግማን እንዳይኖር አድርጎ ነው የጠበቃት። አቀባ ጰራቅሊጦስም ከርሰማ ወይ ረኩሰት በምንትንም ዘፈጠራ። እንዴት ሊሆን ይችላል? ከመምጽውር ጽሩየ ገብረ አለ ቅዱስ ዮሐንስ አፈወርቅ። ይሄ እንዴት ሊሳካ ይችላል ካል ወርቅ ከጭቃ እንደሚገኘው ነው አለ። ወርቅን ከጭቃ ታስገኘዋለህ ስታነሳው፣ ወርቁ ውስጥ ግን ጭቃ የለም። ድንግል ማርያም ከተረገመ ባህሪ ስትወጣ እርግማን ጉስቁል የሆነ ባህሪ ግን አልደረሰባትም። አባቶቻችን በብዙ ነገር ተርጉሞ በሾህ መካከል እንደተከበበች ጽጌረዳ ይላል። ጽጌረዳ አበባ እሾሁ መሃል ላይ ናት። እሾሁ ግን የለባትም። ድንግል ማርያም የእርግማን እሾህ ባለበት ዓለም ውስጥ እርግማኑ ሳያርፍባት ወጣች። እንደ ጽጌረዳይቱ መዓዛዋን ብቻ ይዛ መዓዛ አፏሃ ከመኮሎ ሁሉ ነገር በሰላም ያለ ቅዱስ ያሬድ ይህን ነው። አንደበቷ እንደ እንኮይ የሚያምር መዓዛውን ይዛ የወጣች እሾሁ ያልተከተላት ጽጌ ሃይማኖት ዘጸገየት በማይከል ሐሰዋክ በሾህ መካከል አበባ የተገኘች የሃይማኖት አበባ መዓዛ ብቻ ያላት እሾሁ ግን የሌለባት የመካከለኛዋ ውብ ጽጌረዳ እመቤታችን ናት። እርግማን ያልነካት። ወርቁ ግን ራሷ የሰራችው ንጽህናዋ ነው። አይኗ ንጹህ፣ ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። አብርሃም በደለ ተብሎ ተጽፏል። ማርያም ይሄን አረገች ተብሎ አልተጻፈም። አንደበቷ ክርክም ያለ ነውር የሌለባት በእውነት ጠባብ ወትህት ዘልህቀት በቤተ መቅደስ ውስጥ ተቀምጣ መልአክ እያነጋገራት ትዕቢት የሌለባት ትህት፣ ጥበብን የተመላች እወቁኝ የማትል
ልጇ በሆሳዕና እንኳን እንደው ግርግር ሰው ሁሉ ሲበዛ እንዴ የአምላክ እናት ፊት አድርጉኝ የማትል በትህትና እስቲ እዚህ ላይ እመቤታችን እንዲህ አለች ተብሎ ሰምታችኋል? ሐዋርያት አነጠፉ፣ ገሌ ፊት ሄደ፣ ጴጥሮስ እንዲህ አለ ሲባል እሷ እንዲህ ነኝ የማትል ይሄ አይገባኝም ይሄ ይገባኛል የማትል ስደት አይገባኝም ሳትል የተሰደደች መልካም ነገር ይገባኛል አክብሩኝ የማትል ትህትናን የተመላች ወርቅ። ትንቢተ ዘካርያስ ምዕራፍ 4 ቁጥር 2 ላይ ነቢዩ ዘካርያስ ርየ ተቃዋመ ማይቶት ዘካርያስ የወርቅ መቅረዝን አይቶት ነበረ። ምን ያለ ዘይትን የተመላ 7 አይጹቅ ያላት 7 ቅርንጫፍ ያላት 7 ቅርንጫፍ ያላት መቅረዝ ዘይት ያለባት ኩለንተሃ ወርቅ ይላል። ሁለመናዋ ወርቅ የሆነ መቅረዝ አየው ይላል ትንቢተ ዘካርያስ ምዕራፍ 4 ቁጥር 2 ላይ። ቅዱስ ያሬድ ይህን ወስዶ ይላል ዘሕዝቅኤል እጹት ምስራቅ ዘዘካርያስ ተቃዋም ዘወርቅ ማርያም ኢቲ ዘውዳሴሃ እሙቅ። የሕዝቅኤል የምስራቅ በር የዘካርያስ የወርቅ መቅረዝ ምስጋናዋ ተቀርቶ የማያልቅ ማርያም ናት ይላል። ኩለንተሃ ወርቅ ሁለመናዋ ወርቅ ነው ማለት ስጋዋ ወርቅ፣ ነፍሷ ወርቅ፣ ህሊናዋ ወርቅ፣ ልቧ ወርቅ፣ ህዋሳቷ ወርቅ፣ ስሟ ወርቅ፣ ሁለንተናዋ ገንዘብ የሆነ ጸጋን የተመላች እጅ እግሯ ገንዘብ የሆነ ናት እመቤታችን። እኛ እኮ እንደው ብዙ የሚጣል ያለን እንደ ዱባ ታውቃላችሁ። በቤተ ክርስቲያን ስርዓት ዱባ ለቤተ ክርስቲያን ስለት አይገባም። አይገርማችሁ? ፍትሐ ነገሥት አንቀጽ 17 ላይ አንቀጸ ምጽዋት ላይ ዱባ ለቤተ ክርስቲያን አያምጡ ይላል። ለምን? ዱባ ብዙ የሚጣል አለው። አያችሁ? የሚጣል ነገር የሚበዛባቸው ሰዎች ቤተክርስቲያን አይጉ ማለት ነው። ዱባቱ ነው። እሺ ዱባ ማለት የሚጣለው የሚበዛ ነው። እንደኛ እኮ ብዙ የሚጣል ነገር አለን። እንደው ብዙ ወጥቶ የሚወድቅ ጓዛ ምንን እንደው ይሄን እና ዱባቱና ቅልም አይገባም ይላል። ውስጡ መራራ ነውና መራራ ሰዎች በቤተክርስቲያን ርስት የላቸውም ማለት ነው። መራራ መሆን ክፉ ነው። ስለዚህ እመቤታችን ግን የሚጣል የሌላት አልብኪ ነውር ወይ ምንትኒ በላይሌኪ ኩለንታኪ ሰናይት እንታሃቤ ወዳጄ ሁለንተናሽ ውብ ነው ምንም ነውር የለብሽ ብሏታል ልጇ ሰሎሞን። በወርቅ የተለበጠችው ታቦት ማድረግ አንዳች ነገር ያልተገኘባት የቅድስና ማህተም ያተማት የእግዚአብሔር ከተማ የመሰላሏ ጫፍ ላይ ይላል አይደለም እንዴ? የመሰላሏ ጫፍ ላይ እግዚአብሔር ተቀምጦባት ነበር ይላል። መሰላል እመቤታችን ናት። የመሰላሏ ጫፍ አይምሮዋ ነው። አይምሮዋ ውስጥ ህሊናዋ ውስጥ ከእግዚአብሔር ውጭ ምንም ገብቶባት የማታውቅ እንተ ኢርእያ አይነ ንስር ዲያብሎስ ያልተመለከታት የታጠረች ገነት እጹቅት አዘቅተማ ህይወት የታጠረች አትክልት የተገጠመች የውሃ ጉድጓድ አዘቅተማ ህይወት የህይወት ውሃን ያፈለቀች የታተመች የውሃ ምንጭ እመቤታችን ናት። የእግዚአብሔር ታቦት ይሏችኋል ማርያም ናት። 2 ክንድ ከስንዝር ያለው ከአዳም እስከ ኖህ ያለው ጊዜ ነው። እሱ 2256 ዘመን ይሆናል። 1 ክንድ ከስንዝር የሚለው ከኖህ እስከ ሙሴ ያለው ነው 1644 ይሆናል። 1 ክንድ ከስንዝር ቁመት ወርድ ቁመት አቆልቋይ 1 ክንድ ከስንዝር የሚለው ደግሞ ከሙሴ እስከ እመቤታችን 1600 ይሆናል። ይሄን ስትገጥሙት 5500 ዘመን እንዲህ ያለ ታቦት አበጅ ማለት 5500 ዘመን ሲያልቅ የምትመጣ የእግዚአብሔር ማደሪያ ታቦት አለች ማለት ነው። 4 ቀለበት አብጅለት ማለት 4 ቀለበት ማለት አይን፣ ጆሮ፣ እጅ፣ አፍንጫ። ስለዚህ 4ቱን ቀለበት በወርቅ ለብጠው የወርቅ ቀለበት ማብጅለት ማለት እመቤታችን በጆሮዋ አልበደለችም፣ በአይኗ አልበደለችም፣ በአፍንጫዋ አልበደለችም፣ በእጇ ዳሳ አልበደለችም። 4ቱን ቀለበት ወርቅ አድርገው ማለት ሰው የሚበድላቸው በሮቿ ሁሉ የእመቤታችን ንጹህ ናቸው እንደጠራ ወርቅ። የስርየት መክደኛ የተባለ ድንግልናዋ ነው። መክደኛ የታተመ ድንግልና ነው። የታተመ ድንግልና
በስሬት መክደኛው አነጋገር ስሬት ማለት ይቅርታ ነው። የስሬት መክደኛ ማለት በድንግል ማርያም ድንግልና በኩል እግዚአብሔር ይቅርታን ይዞ መጥቷል። ፈቂዶ ይፈውስ ትዝምደሰብ ተገምረ በማህፀነ ድንግል ታቢዮ ለኩሉ ኃይል እለ በሰማያት ማሂደር ባህርየ ሰብን ነገደ ሰብን ላድን ባለ ጊዜ ከሰራዊተ መላእክት ተሰውሮ በድንግል ማርያም ማህፀን አደረ። እኔ እንደው ማርያም ምን አድርገልኛለች የሚለኝ ሰው ኢየሱስ ነው እንጂ የሚለኝ ሰው እግዚአብሔር ሰውን ላድን ብሎ የት ሄደ ብዬ ነው የምጠይቀው። እግዚአብሔር ሰውን ላድን ብሎ ወደ ማርያም መጣ ነው የማገኘው መጽሐፍ እኮ የሚለኝ። እግዚአብሔርን ሰውን ሊያድን መጣ እንዲህ አለ እኮ ጌታ። እስመ መጻ ወልደ እጓለ እመሕያው ከመ ይህስስ ወያድን ዘተሐጉለ። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል አለ ማቴዎስ 18 ላይ። የሰው ልጅ የጠፋውን ሊያድን መጥቷል። የሰው ልጅ ክርስቶስ የጠፋውን ሊያድን መጣ። የጠፋውን ሊያድን ሲመጣ ወዴት መጣ? መጀመሪያ ወደ ድንግል ማርያም መጣ። እግዚአብሔር ድህነትን ይዞ ጉዞ የጀመረባት ገብቶ የከተመባት የድህነት ሀገር፣ የፈውስ ሙዳይ፣ የሃይማኖት ከተማ እመቤታችን ናት። ስለዚህ የስርየት መክደኛው ይቅርታ የተገኘበት ድንግልና ያላት የሔዋን ድንግልና ሞት ነበር ያመጣብን። የይቅርታ ድንግልና የማን ድንግልና ይቅርታ አምጥቶልናል? ይቅርታ እኮ ክርስቶስ ነው። ምህረት ክርስቶስ ነው። ጠለ ምህረት፣ የምህረት ዝናብ፣ የምህረት ጠል፣ የምህረት ውሃ፣ የምህረት ፀሐይ፣ የምህረት ብርሃን ክርስቶስ ነው። የምህረት ዛፍ ክርስቶስ ነው። የምህረት ፍሬ ክርስቶስ ነው። እሱን ያስገኘ ድንግልና የድንግል ማርያም ነው። ምህረት የሰጠ ድንግልና፣ ምህረት የፈሰሰበት ድንግልና፣ ምህረትን ዓለም ያሳየ ድንግልና የማርያም ድንግልና ነው። ዝም ብሎ ድንግልና አይደለም። ጓዲድ አብዩቱ ስብሐተ ድንግልናኪ በማርያም ድንግል ፍጽምት በድንጋሌ ሥጋ በድንጋሌ ነፍስ ህትምት የምትሆኝ እመቤታችን በክብረ ወሊድ ላይ የተሰጠች ክብረ ድንግልና አብይ ነው፣ ብዙ ነው፣ ገናና ነው ይላሉ ሊቃውንት ውዳሴ ማርያም ሲተረጉሙ። እናንተ ምን አለባችሁ? አይወርዳችሁ፣ አይሞቃችሁ። እናንተ ኳስ ነው የሚደንቃችሁ። እንዲሁ ተጃጅላችሁ ያለቃችሁ ሰዎች ይቅር በሉኝ እሺ። ገሎ ማዳን ዘይቤ ማለት ነው። እሺ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን እና ይሄ እስቲ የስርየት የድንግል ማርያምን ድንግልና የስርየት መክደኛ በሉት። በእውነት በሉ እንጂ የስርየት መክደኛ ያለበት ምክንያት ድንግልናዋ ማህተመ ድንግልናዋ ስላልተፈታ ነው። ስርየት የተባለ ደግሞ ይቅርታን ለዓለም ያወጣ ድንግልና የእመቤታችን ድንግልና። እኔ እውነቴን ነው። አይ ካህናት የታደሉት እመቤቴ ለማኅፀንኪ እግዝእቴ በረከቱ እፈቱ እግዚአብሔር ዘተጸውረ ቦቱ ይላሉ። እመቤቴ ማርያም ሆይ የማኅፀንሽን በረከት እፈልገዋለሁ፣ ይድረሰኝ የማኅፀንሽ በረከት። እግዚአብሔር ያደረበት ወደዚች ምስራቅ የማይዞር ማን ነው? ፀሐይ ጽድቅ ኢየሱስ ክርስቶስ ወጥቶ የሚያጽደለድልባትን ያችን ምስራቅ ዘወር ብሎ ማየት የማይፈልግ የጨለማው ልጅ ካልሆነ በቀር እሱ ማን ነው? መዞር የሚያሰኘኝ እኔ ወደ እመቤታችን ነው። ወደ እሱ ያልዞርኩ ወዴት ልዞር ነው ዛሬ? የስርየት መክደኛ በስርየት መክደኛው አነጋግርሃለሁ። በሉ በስርየት መክደኛው በሉ እመቤታችን ድንግል ላይ መክደኛው ማለት ታቦቱና ታቦቱ የሚጋጠምበት መግጠሚያው ላይ ነው። ጫፉ የታችኛውና የላይኛው የሚጋጠሙበት መግጠሚያው። ይሄ የስርየት መክደኛ የእመቤታችን ድንግልና ነው። የስርየት መክደኛ የተባለበት የእመቤታችን ድንግልና መጀመሪያ ብቻ ክርስቶስን ወልዶ ያቆም አይደለም፣ ዘላለም ይቅርታን ያሰጣል። ከልጇ ጋር እያስታረቀ እንማጸንበታለን። ባቀፉ እጆቿ፣ በሳሙ ከንፈሮቿ፣ ባዘለ ጀርባዋ፣ በወሰነችው ማኅፀኗ ብለን እንማጸናለን። ዛሬም ይቅርታን ይሰጠናል። ስለዚህ ድንግል ማርያም ማኅፀኗ የይቅርታ ማኅፀን ነው። አነጋግርሃለሁ ማለት ምን ማለት ነው? የድንግል ማርያም ማኅፀን የሃይማኖት መስበኪያ ነው። የሃይማኖት ምስክር ነው። የእምነት መግለጫ ነው። ወትሜህሮሙ ሰጊደ ለስሉስ ማህያዊ፣ ለማህያዊ ሥላሴ ስግደትን የምታስተምርላቸው ናት። ድንግል ማርያም እምነትን የምትገልጥ ናት እንጂ እምነትን የምትጋርድ አይደለችም።
እመቤታችን ዘላለማዊ ድንግልና ነው ያላት። የስሬት መክደኛው አይፈታም። ለምንድን ነው የማይፈታው? አካላዊ ቃል ነው የገባበት። የእግዚአብሔር ቃል ነው ያደረበት። ለምን ሲባል እግዚአብሔር የሚነጋገርበት የስሬት መክደኛ ነው። ያ ማለት የድንግል ማርያም ማህፀን የእምነት ሰባኪ ነው። እንዴት ነው የሚሰብከው? ሳትወልድ ድንግል ናት። እስኪ ሳትወልድ ድንግል በሉ። ስትወልድ ድንግል በሉ። ስትወልድ ድንግል በሉ። እሺ፣ ከወለደች በኋላ ድንግል በሉ። እስኪ እንደገና ደግማችሁ ንገሩኝ። ያው ሶስቱንም ንገሩኝ እንጂ። እሺ፣ ከወለደች በኋላ ይሄ ማለት ምን ማለት ነው? በስሬት መክደኛው ምን እልሃለሁ ነበር ያለ? ዘብዛባ ሁኜ እንዳይመስላችሁ እሺ። ነገርን ከነገር ለማገናኘት ነው የምደግመው። እሺ፣ በስሬት መክደኛው ምን አረጋለሁ ነው ያለው? የስሬት መክደኛ ያልነው በሐዲስ ኪዳን ሲተረጎም ምንድን ነው? የእመቤታችን ምንድን ነው? ድንግልናዋ ነው። የስሬት መክደኛ። ስሬት የተባለ ይቅርታን የሰጠ ክርስቶስ ከማን ስለተወለደ ነው? ከእመቤታችን ስለተገኘ። እንደዚያ ከሆነ ሳትወልድ ምንድናት? ድንግል በሉ። ቀጥሉ። ስትወልድ፣ ከወለደች በኋላ ለምን በሉ እንጂ። ምን ያደርጋል ይሄ ስትሉ፣ ለልጇ ምስክር ስለሚሆን። ምን? ኢየሱስ ክርስቶስ ሳይወለድ አምላክ በሉ፣ ሲወለድም አምላክ፣ ከተወለደ በኋላም አምላክ። ስለዚህ ዕብራውያን 13 ቁጥር 8 ላይ ኢየሱስ ክርስቶስ ዘተማለሙ ወይም ወክመውት እስከ ለዓለም፣ ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለሙ ድረስ ያው ነው ይላል። ያው ነው። ሳትወልድ ድንግል፣ ሳይወለድ አምላክ፣ ስትወልድ ድንግል፣ ሲወለድም አምላክ፣ ከወለደች በኋላም ድንግል፣ ከተወለደ በኋላም አምላክ። ድንግልናዋ አለመለወጡ የልጇ አምላክነት ላለመለወጡ ማስረጃ ነው ማለት። ለማይለወጠው ልጇ ምስክር እንድትሆን እሱ ሰው ቢሆንም አምላክነቱ ስላልተለወጠ፣ እሷም ብትወልድም ድንግልናዋ አልተለወጠም። ለልጇ ምስክር ናት። በስርየት መክደኛው አነጋግርሃለሁ ማለት አለመለወጤን፣ የማልለወጥ አምላክ መሆኔን በማይለወጠው በእናቴ ድንግልና እነግርሃለሁ፣ አስተምርሃለሁ ማለት ነው። ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ምዕራፍ 67 ቁጥር 31 ላይ እንዲህ ይላል፣ እሰብክ መንገለ ድንግልና ለማርያም እንተ ትከውን ስም አለቃል ይላል። ለቃል ምስክር በምትሆን በድንግል ማርያም ድንግልና ክርስቶስን እሰብከዋለሁ ይላል። ለቃል ምስክር በምትሆን በድንግል ማርያም ድንግልና ክርስቶስን እሰብከዋለሁ። የድንግል ማርያም ድንግልና የክርስቶስ መስበኪያ ነው። ድንግልናዋ አልተለወጠም። ለምን? እሱም ሰው ሲሆን አልተለወጠምና። የማይለወጥ አምላክ መሆኑን ለማስረዳት የእናቱን ድንግልና ሳይለውጥ ተወለደ። ትንቢተ ሚልክያስ ምዕራፍ 3 ቁጥር 5 ላይ አንሰ እግዚአብሔር አምላክክሙ ዘኢይትዌለጥ፣ እኔ የማልለወጥ አምላካችሁ እግዚአብሔር ነኝ፣ እኔ እግዚአብሔር አምላካችሁ አልለወጥም ብሎ ነበር። የማይለወጥ አምላክ መሆኑን ለማስረዳት ከእናቱ ሲወለድም ድንግልናዋን እንዳይለወጥ ጠበቀ። አቀበ ማኅተመ ድንግልና ከመትኩን መራሒተ ለሃይማኖት አበይ፣ አቀበ ማኅተመ ድንግልና ከመበጽንሳ መንክር ትኩን መራሒተ ለሃይማኖት አባይ። ድንቅ በሚያሰኝ ማኅተመ ድንግልናዋ ለታላቂቱ እምነት ምስክር ትሆን ዘንድ ድንግልናዋን ጠበቀው ይላል። ስለዚህ የድንግል ማርያም ድንግልና ለክርስቶስ አለመለወጥ ምስክር ነው። ክርስቶስ ሰው የሆነ አምላክ ነው። ሰው ብቻ አይደለም፣ አምላክ ብቻ አይደለም፣ ሁለትም አይደለም፣ ነጠላም አይደለም። ሰውነቱ በአምላክነት እንዳልተለወጠ ድንግል ስለሆነች እናትነት አልቀረባትም። አምላክነቱ በሰውነት እንዳልተለወጠ ድንግልናዋ በእናትነት አልተለወጠባትም። አምላክ ወሰብ ስለሆነ ሁለት ባህሪ እንደማይባል ሁሉ ድንግልም እናትም ስለሆነች ሁለት ሰው አይደለችም። እናቱ አንድ ሁና ድንግልም እናትም እንደሆነች ክርስቶስ አንድ አካል አንድ ባህሪ ሲሆን
አምላክነቱ በሰውነት ሰውነቱ በአምላክነት ያልተለወጠበት በተአቅቦ የሚኖር በተዋሂዶ ክብሩን የገለጠ ስግው ቃል ወልድ ዋሕድ አምላክ ወልደ አምላክ ይባላል። እንግዲህ ከገባችሁ ይግባችሁ፣ ይገባችኋል፣ ደግሞ ይገባችኋል። ይዛችሁታል? እሺ። ድንግል ማርያም ድንግል ናት በሉ። እሺ። እናት ናት በሉ። ክርስቶስሳ አምላክ ነው በሉ። ሰው ነው በሉ። ደግሞ ድንግል እናት ግን ሁለት ናት። ክርስቶስ አምላክ ነው፣ ሰው ነው፣ ሁለት ነው አይደለም፣ አንድ ባህሪ ነው። ስለዚህ የተዋህዶ ምስክር ናት ማለት ነው። የተዋህዶ ምስክር እንድትሆን ድንግልናዋን የጠበቀበት ምክንያት ለዚህ ነው። ስለዚህ እግዚአብሔር በዚህ ነግሮናል። ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 2 ላይ ድንግል ማርያም ድንግል ሆና የሆነችውና በዘላለም ድንግልና የቀጠለችው ድንግልናው ያልተለወጠው ለምንድን ነው ብትሉ፣ አንደኛ ለልጇ ምስክር እንድትሆን ነው። አሁን ባልኳችሁ የልጇን አለመለወጥ እንድትመሰክር፣ የልጇን ተዋህዶ እንድትመሰክር፣ ለልጇ ምልክት እንድትሆን። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 11 ላይ እግዚአብሔር ይውበክሙ ትእምርተ፣ እግዚአብሔር ምልክት ይሰጣችኋል፣ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች አለን። ማቴዎስ ምዕራፍ 1 ቁጥር 23 ላይ በነቢይ የተነገረው ይፈጸም ዘንድ ስሙን አማኑኤል ትበለው በለው፣ ድንግል በድንግልና ትወልዳለች፣ ስሙም አማኑኤል ይባላል የተባለ ይፈጸም ዘንድ አለ። እግዚአብሔር ምልክት ይሰጣችኋል፣ ድንግል ትወልዳለች አለ። ድንግል ማርያም ዘላለማዊ ድንግልና ከሌላት ምልክትነቷ ምንድን ነው? ምልክት የሆነችው እኮ ዘላለማዊ ድንግልና ስላላት ነው። ያ ምልክት የተፈጸመባት ድንግል ደግሞ እመቤታችን እንደሆነች ወንጌላዊ ነግሮናል። ስለዚህ ድንግል ማርያም የማይለወጥ ዘላለማዊ ድንግልና አላት። ለምን? ምስክር እንድትሆን፣ ምልክት እንድትሆን፣ ለሃይማኖት ማስረጃ እንድትሆን። ወዲህም ደግሞ ለምንድን ነው የማይገባባት ሲባል ሌላ ባል አላገባችም፣ ሌላ ልጆችን አልወለደችም። ለምን? የኃያላን አምላክ እግዚአብሔር ስለገባባት። ሕዝቅኤል ምዕራፍ 44 ቁጥር 4 ላይ እንደተነገረው የሰራዊት ጌታ እግዚአብሔር ገብቶባታልና ሌላ አይገባባትም፣ ተዘግታ እጹታ ትነብር ለዓለም፣ ለዘላለሙ ታትማ ትኖራለች። መልስ ለምን? እግዚአብሔር ስለገባባት። እግዚአብሔር ስለገባባት። አንዳንዶቹ ምን ሊሏችሁ ይችላሉ? አረ ትንቢተ ሕዝቅኤል ምዕራፍ 44 እኮ ስለ ማርያም የሚመለከት አይደለም ይላል። አይድረስ እኮ ነው እናንተ። ደንቆሮና እንትን አሉ እንዴ፣ ብልህና ጅል ተከራክረው አሉ፣ ጅል አሸነፋሉ። ምን ብሎ ሲባል እምቢ ብሎ። እንዲሁ ግርማቸዋል እኮ። እንደዚህ ነው። ምንድን ነው የሚለው? እምቢ። እንደዚህ ነው። መልሱ ምንድን ነው? አይደለም። እንዴት ብሎ አይደለም ይባላል? እንዲሁ እኮ ይገርማል። እንዲሁ ምን ይሻላቸዋል? እንዲሁ ድንቁርና እንዲሁ ነውር ነው። ድንቁርና እንዲሁ ጥበብ ቤቷን ሰራች እንደተባለ ጥበብ ድንቁርና ቤቷን ሰራች፣ 7 ምሰሶም ማቆመች ያስብላል። እነዚህ እኮ ነውር ነው። ስለ እመቤታችን አይደለም ለማለት ምንድን ነው ማስረጃ? አንድ እኮ እንዲሁ የመጽሐፍ ቅዱስ መንፈሳዊ ሕይወት አለ። በስነ ጽሑፍም ቢሆን ሕግ አለ። አንድ በስነ ጽሑፍም እኮ እንዲህ ነው ለተባለ ባለሙያዎቹ ሀሳብ ሲሰጡበት ነው። ባለሙያዎቹ ሀሳብ ይሰጡበታል። ሙያ አለው እኮ። እስቲ አሁን እኔ ብድግ ብዬ እኔ ስፔሻሊስት ዶክተር ነኝ ብል ምን ትላላችሁ? ይሄ መነኩስ ያበደ አትሉም? እንደዚህ እኮ ነው ያላችሁ። ሙያ አለው ነው። ባለሙያውን ነው የምትጠራ። መቼም ኩላሊት ልብ ሳስበው በግራ ጡት ዝቅ ብላ ነው ያለች፣ እስቲ ኦፕሬሽን ላድርግ አይባልም። እንዲህ ሳስበው ተብሎ ስራ አለ የለም። ባለሙያ ያለው የትኛው አካል የት ቦታ እንዳለ የሚያውቅ፣ የትኛው ጥቅስ ለየትኛው እንደሆነ የሚያውቁ፣ ለዘመኑ የቀረቡ፣ ለጉዳዩ የቀረቡ፣ ለእግዚአብሔር የቀረቡ ሶስቱንም የሚያሟሉ አባቶች ማርያም ናት ብለው ነግረውናል። ሶስቱንም የሚያሟሉ ለዘመኑም ቅርብ የነበሩ በመጀመሪያው ክፍለ ዘመን፣ በሁለተኛው ክፍለ ዘመን፣ በሶስተኛው ክፍለ ዘመን፣ በአራተኛው ክፍለ ዘመን የነበሩ እነ ቅዱስ ኤፍሬም፣ እነ ቅዱስ ቄርሎስ ነግረውናል። እነ ቅዱስ ኤራቅሊስ ነግረውናል። ማርያም ናት የሕዝቅኤል ምስራቅ ብለው ቅዱስ ያሬድ ነግሮናል። ሊቁ ለእግዚአብሔር የቀረበው ለዘመኑ የቀረበው 6ኛው ክፍለ ዘመን የነበረው ሰማይ ድረስ ሂዶ ዜማን ቆንጥሮ ያመጣው እሱ ነግሮናል። አንተ የት ቤት ነህ? እንደው ማን
ስለዚህ ለዘመኑ ቅርብ ናቸው፣ ለጉዳዩ ቅርብ ናቸው። መጻሕፍትን ጥሬ ቆርጥመው እግዚአብሔርን በሱባኤ እየጠየቁ የተማሩ ናቸው። ለእግዚአብሔር ቅርብ ናቸው። ሽንገላ ክዳት የሌለባቸው ሊቃውንት፣ ሐዋርያውያን አበውን የተከተሉ ሊቃውንት ማርያም ናት። የምስራቂቱ በር ማርያም ናት። ደሞስ ምን ይጎልባታል ብትባል ዮሐንስ 8:12 ላይ እኔ የዓለም ብርሃን ነኝ አለ። እሱ የዓለም ብርሃን ከሆነ ልጇ እመብርሃን ብትባል ምንድን ነው ኖሩ? በዚያውም የዓለም ብርሃን ኢትዮጵያ ናት የምትሉ ሰዎች አርፋችሁ ተቀምጡ። ኢትዮጵያ የዓለም ብርሃን የሚባል የጅል ስብስብ ነው። የምሬን ነው። የዓለም ብርሃን ክርስቶስ ነው እንጂ ኢትዮጵያ የዓለም ብርሃን ሆናም አታውቅም አትሆንምም። የዓለም ብርሃን ማን ነው? ክርስቶስ በሉ። የዓለም ብርሃን ማን ነው? ክርስቶስ ነው። ኢትዮጵያ የዓለም ብርሃን አይደለችም። ማን ነው ያላችሁ እንደዚህ? ከቤተ ክርስቲያን ሰውን ለማጥፋት የሚዘየድ ስብስብ ነው። ብር ካጣችሁ ነግዱ። እኔ እውነቴን ነው። ነግዱ፣ ስሩ። እንዲህ እውነቴን ነው። የኢትዮጵያ ሰው ብር መናቅ ይወዳል፣ ስራ መናቅ ይወዳል። ብር ደግሞ ለ2,000 ብር ይላል። ወይ ጥጋ እንዲው እናንተ እንዲው አንዳንዱ ደግሞ ኩራት ራት ነው ይላል። እንዲው ከመቸለት ወዲህ ነው ራቱ ነው የሚያውቁ ኩራት። እንዲው እስቲ ቅመሰው እንዲው እየኮራ 3 ቀንጠኛና እንዲው ሲለበልብ ታገኘዋል። እንዲው እውነቴን ነው። ስሩ ልቅ ኩራት ራቱ ነው ያውቅ። ሲራክ ምን አለ? 3 ሰዎች ነፍሴን አበጻጯት አለ። ሴሰኛ ሽማግሌ፣ ንፉግ ባለጸጋ እና ትዕቢተኛ ድሃ እንዲሁ ነፍሴን አበሳጯታል። ይሁላችሁ እሱ ነው ነገር ስሩ ዝም ብላችሁ። እኛ ኢትዮጵያውያን ምንም የሚጠቅም ነገር የለም። መስራት፣ መጽደቅ፣ መፎከር ምንም አያመጣም። መስራት፣ መጽደቅ፣ መልካም መሆን። ኢትዮጵያውያን መልከኞች፣ ሰራተኞች እንኳን የእግዚአብሔር መጽሐፍ እነ ሄሮዳትስ የታሪክ ጸሐፊዎች ሁሉ ምንድን ያለ ኢትዮጵያውያን ማለት ጨዋታ የሚያውቁ ጥበብ የሞላባቸው ቤታቸውን ከመንገድ ዳር ሰርተው በሞት የብሉልኝ ሊጠጡልኝ የሚያውቁ ሰውነታቸውን የሚያድሱበት የጠራ ውሃ ያላቸው መቼም እሱ ጸበል አይለን ነገር የተባረኩ ሕዝቦች ናቸው ተብሎ ተጽፎልናል። ያንን ነው መጠበቅ። ስለዚህ እንዲሁ ሲታጣ አሁን የሥራ መፍጠሪያ ሃይማኖት እየሆነ ስነ ስርዓት ያዙ። የዓለም ብርሃን ክርስቶስ ነው። እመብርሃን ደግሞ ድንግል ማርያም ናት። እመብርሃን እንዲሁ አንተ ወንጌል ምን አለ? አይን ምቀኛ ነው እንዲህ አለ። እንዲሁ አይን ምቀኛ ነው ወይ? ልጇ ብርሃን ከሆነ እናቱ ደግሞ ማለት እናት ነው። እመብርሃን ማለት የብርሃን እናት ነው። እንዲሁ ያማሃል። እመብርሃን ማለት ምንድን ነው የሚቸግርህ? ልጇ ብርሃን ነኝ አለ። እንደወለደችው ደግሞ ነገረው ያው ወንጌል። እንዴት እመብርሃን አትላትም? ምቀኝነት እኮ ነው። ራይ ድረስ ነው። እንዲሁ በማይደረስበት ይቀናል እንዴ? ትባሸቃላችሁ እንዴ? ጠላት ከፈለጋችሁ ሰይጣን አልላችሁ አይደል እንዴ? እሱን አትሰላለፉትም? እንዲሁ ማርያም ምን አደረገቻችሁ? ምሕረት አዝላ በመጣች። ስለዚህ የእግዚአብሔር ቤተሰቦች እመቤታችን የብርሃን እናቱ የፀሐይ ጽድቅ እናት ናት። ስለዚህ ለምንድን ነው ድንግል ማርያም ዘላለም ድንግል መሆን ያስፈለጋት ሲባል ቅድም እንዳልኳችሁ ለልጇ ምስክር እንድትሆንና እግዚአብሔር ስለገባባት ነው። በእግዚአብሔር ዙፋን ፍጡር አይቀመጥም። እኔ ቀናተኛ አምላክ ነኝ፣ ክብሬን ለሌላ አልሰጥም ይላል የሰራዊት ጌታ እግዚአብሔር። እግዚአብሔር የገባባትን ማህፀን፣ እግዚአብሔር የተቀመጠበትን ዙፋን ማን ነው የሚቀመጥበት? እስቲ በሉ እንደው አሁን የቀበሌ አስተዳዳሪ በወረዳ አስተዳዳሪ ወንበር ይቀመጣል? እስቲ ሂድና ሞክራት። አሽሮ ይለቃል። የለም አይፈቀድም። እንደው መጠንን ታውቆ ነው። እሟይ ያቅምሽን አልሙ ያልም ያሉ አሉ አይደል ቄሴ። አንዲት እሟይ ምድግ ብለው የኔታ አቤት እንደው እኔ በህልሜ ታቦት ተሸክሜ ሰው እያጠኑ ህልም አይቼ አይ እሟይ እንደው ያቅምሽን አልሚ እንደው ከሆነም እኔ ታቦት ተሸክሜ እንደው አንቺ ብታጠኝ ይችላል። እንደው ባይሆን ያም አይሆንም እኮ እንደው ያም አይሆንም። እንደው በየት አልፎ ባይቲ ሀሊፈቂ ድጓታ ሚሄረቂ አለ። እንደው ነውር እኮ ነው። መጠን አለው ነው። አዎ እግዚአብሔር አባቶች ይላሉ በጳጳስ ወንበር ኤጲስቆጶስ አይቀመጥም፣ በንጉሥ ወንበር መስፍን አይቀመጥም። እግዚአብሔር በገባበት ዙፋን ፍጡር አይደርስም።
ፈጽሞ እንዴት ያለስ ደፋር ሄሮድ ዮሴፍ ራ ያረገው ጻድቅ ነው አይደል ያለው እንዴ? በዚያውስ ላይ ሐዋርያት እንኳን ክርስቶስን ከተከተሉ በኋላ ወደ ሚስት አልተመለሱም። እንደው ጴጥሮስ ሚስት ነበረው ይባላል። ጭራሽ እሷ አምላክን ወልዳ መልሳ ወደ ትዳር ተመለሰች ይባላል። ከቅዱስ ጴጥሮስ አንሳ ፈጽሞ ነውር ነው፣ ያላደለ ነገር ነው። የእግዚአብሔር ዙፋን ነው፣ ድፍረት ነው። እምንንቀው እግዚአብሔርን ነው። ማርያምን እመቤታችንን አይደለም የምንንቀው፣ እግዚአብሔርን መዳፈር ነው። እንዴት ትዳር ክቡር ነው ብሏል። ትዳር ክቡር የሆነው ለተፈቀደለት ነው። ትዳር ክቡር የሚሆነው ለሚጠቅመው ለተሰማራበት እና ለድንግል ማርያም ግን ይሁሉ መጠኑ አይደለም። ወንድ አላውቅም ሐሳብ የራሱ የለኝም እኮ ነው ያለችው። ቅዱስ ጎርጎርዮስ ዘንዚናዙና ዘኑሲስ የሚሉት እንደዚህ ብላ ስትናገር በቃ ዘግታ ጨርሳለች ማህተሟን ነው የሚሉት። ፈጽሞ ሐሳብ ራሱ ብልጭታ የሚባለው ራሱ መጥቶባት አያውቅም ስላለም የምታስበው እግዚአብሔርን ብቻ ነው። እንዲህ ያለች ነው የስርየት መክደኛ ያሰኛት ይሄ ነው። አማናዊት ታቦት እመቤታችን እንዳለ እመቤታችን ቅድስት ድንግል ማርያም ይሄ ታቦት ምን ያርፍበት ነበር? ብርሃን። እስቲ ብርሃን በሉ። አቤት ከድንግል ማርያም ምን ተገለጠ? ብርሃን በሉ እንጂ። ያ ብርሃን ማን ነው? ክርስቶስ ነው። ብርሃን ያረፈባት ታቦት እመቤታችን። ያንን ብርሃን ምን ይከበው ነበር አልኳችሁ? በሉ እንጂ ምን አለ? መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ። የእግዚአብሔር መንፈስ ባንቺ ላይ ይመጣል፣ የልዑል ኃይልም ይጋርድሻል። ሀብተ መንፈስ ቅዱስ የተጋረዳት መንፈስ ቅዱስ በሀብተ መንፈስ ቅዱስ የተጋረደች ቅዱስ ቄርሎስ ሲናገር መኑ ውእቱ ዘከማከ ዘከለለ መንበሮ በእሳት ይላል። ቅዳሴ ቄርሎስ ላይ ሲናገር መንበሩን በእሳት ያጠረ እንዳንተ ማን ነው ይላል። መንበር እናቱ ናት። በእሳት መታጠሯ መንፈስ ቅዱስ ይጋርድሻል መባሏ ነው። የታጠረች መንበር ናት። ያችን እሳት ደፍሮ እንኳንስ ረተው ጎበዝ እንኳን እመቤታችንን እኮ የሰማዩን ዙፋን እንኳን እናቱ አይደለም እኮ ያ ዙፋን ያንን እኮ ኪሩቤል ፊታቸውን ሸፍነው ነው ማየት አይቻልንም ብለው ማርያም እመቤታችን እንኳን ሊዳስሳት ሰው በስጋዊ ፈቃድ ሊቀርብ ይቅርና የሰማዩን እንኳን ማየት አልተቻላቸውም። እቺ ደግሞ እናቱ ናት። ስለዚህ እመቤታችን ቅድስት ድንግል ማርያም የእግዚአብሔር ዙፋን ናት። ደመና መንፈስ ቅዱስ የጋረዳት ናት። መስዋዕት ያርግ ነበር በታቦቱ። እመቤታችንንም ጸሎት እናሳርግባታለን ታቦት ስለሆነች። ቅዳሴ መሃል እመቤታችን ለምን ጠርለም ነው? ተፈስሒ ወዘንሥእ ለኪ ዳይና ቅድስት ምልዕተ ክብር ድንግል በኩሉ ጊዜ ወላዲተ አምላክ እሙለ ክርስቶስ አይርይ ጸሎተነ ዲበ መልዕልት አበ ፍቁር ወልድኪ። ሌላ የለው። ድነተ ሥጋ ድነተ ነፍስን የምንለምንሽ ክብርን የተሞላሽ ቅድስት ወይ ደስ ይበለሽ። ወደ ልጅሽ ወደ ላይ ወደ ወዳጅሽ ወደ ላይ ጸሎታችንን አሳርጊ። በቃ የለም። ታቦት ናታ። እስራኤል በታቦት ጸሎት ያሳርጉ ነበር። እኛ በእመቤታችን ታቦትነት ጸሎትን ወደ ልጇ እናሳርጋለን። ሰዎች ግን የሚመስላቸው ድንግል ማርያም አማላጅ ናት ሲባል የለም ክርስቶስ ዓርብ በደሙ ስላስታረቀን የእሱን አማላጅ